ሰላም ጤና ይስጥልኝ የቻናላችን ቤተሰቦች ወደ ጤናው ዘርፍ ለመግባት እያሰባችሁ ነው ወይንስ ደግሞ በሆስፒታል ውስጥ የምታዩት ነጭ ጋውን የለበሱ ባለሙያዎች ስራቸውን በዝርዝር ምን እንደሆነ ለማወቅ ፈልጋችኋል? ዛሬ ለእያንዳንዱ የጤና ዲፓርትመንት በጥልቅ እንመረምራለን። የትኛው ከባድ ነው፣ የትኛውስ የተሻለ የሥራ ዕድል አለው? እስከ መጨረሻው ድረስ አብራችሁን ከቆያችሁን ይህን ሁሉ የምንመለከት ይሆናል። አምስተኛ ሚድዋይፈሪ እና ፐብሊክ ሄልዝን እናገኛለን። በመጨረሻም እናቶች በወሊድ ጊዜ የሚረዱት ሚድዋይፈሪዎች እንዲሁም ደግሞ በሽታ ሳይከሰት አስቀድመው ደግሞ የሚከላከሉት የፐብሊክ ሄልዝ ባለሙያዎች ናቸው። ሚድዋይፈሪ አዲስ ህይወት ወደ ምድር ገና ሲመጣ የመጀመሪያ እጅ ነስተው የሚቀበሉት እነሱ ናቸው። ይህም ሙያ እጅግ ክቡር የሆነ ስራ ነው። ሁለተኛ ላይ ደግሞ እዚሁ ጋር ፐብሊክ ሄልዝ እናያለን። እነዚህ ደግሞ የህብረተሰቡ ጠባቂ ናቸው። ስለ ክትባት፣ ስለ ንጽህናና ስለ አመጋገብ በማስተማር ሆስፒታሎች እንዳይጨነቁም ያደርጋሉ። አራተኛ ፋርማሲ ወይም ደግሞ የመድኃኒት መሐንዲሶች ናቸው። ስለ መድኃኒት ካወራን ፋርማሲዎችን መርሳት አንችልም። ፋርማሲ ማለት ዝም ብሎ መድኃኒት መሸጥ አይደለም። አንድ መድኃኒት ከሌላ መድኃኒት ጋር ሲዋሃድ የሚኖረውን ግጭት መጠኑንና በሰውነት ውስጥ የሚኖረውን ቆይታ በሳይንሳዊ መንገድ የሚተነትን ክፍል ነው። ከፍተኛ የሆነ የኬሚስትሪ እና የሂሳብ ዕውቀትን ይጠይቃል። እንዲሁም የሥራ ዕድሉ ደግሞ በሆስፒታል፣ በመድኃኒት ፋብሪካዎች እንዲሁም ደግሞ በግል ፋርማሲ በስፋት መሰማራት ይቻላል። ሶስተኛ ሜዲካል ላብራቶሪ። አብዛኛው ሰው የማይረዳው ግን እጅግ ወሳኝ የሆነው ክፍል ላብራቶሪ ነው። ወደ ጠለቅ ያለ ትንታኔ ልለፍላችሁ። ዶክተር ይህ በሽታ ነው ብሎ በእርግጠኝነት መናገር የሚችለው ላብራቶሪው ውጤት ሲሰጠው ብቻ ነው። ላብራቶሪስቶች በማይክሮስኮፕ እና በተለያዩ ቴክኖሎጂዎች በመታገዝ በሰው ደም ፈሳሽና ቲሹ ውስጥ የተደበቁ ጠላቶችን ባክቴሪያ፣ ቫይረስ እንዲሁም ካንሰርን ያሳድዳሉ። ከታካሚው ጋር በቀጥታ ንክኪ የሌላቸው ቢሆንም የሚሰጡት ውጤት ግን የታካሚውን ሕይወት ይወስነዋል። ይህ ዲፓርትመንት ታዲያ ለማን ይሆናል ብላችሁ ብትጠይቁኝ ምርምር ለሚወድ ከሰው ይልቅ ከቴክኖሎጂና ከሳይንስ ጋር መስራት ለሚመርጥ አይነት ሰው ነው። ሁለተኛ ነርሲንግ። ብዙ ሰው ነርሲንግን ዝቅ አድርጎ ያያል፣ ግን እውነታው ተቃራኒ ነው። ዶክተሩ ትዕዛዝ ሰጥቶ ሲወጣ ያንን ታካሚ ለ24 ሰዓት ተንከባክቦ የሚያድነው ነርሱ ነው። ከመርፌ መውጋት ባለፈ የታካሚውን ስነ ልቦና መረዳት እና የህይወት ምልክቶችን መከታተል ዋነኛ ስራቸው ነው። በአሁኑ ሰዓት በዓለም አቀፍ ደረጃ ሆነ በሀገራችን ከፍተኛ የሥራ ዕድል ያለው ዘርፍ ነርሲንግ ነው። ታዲያ ይህ ዲፓርትመንት ለማን ይሆናል ብለን ስንጠይቅ እጅግ በጣም ታጋሽ ለሆነና ሰውን በመርዳት ውስጣዊ እርካታ ለሚያገኝ አይነት ሰው ነው። አንደኛ ሜዲሲን ወይም ደግሞ የስትራቴጂው መሪ። መጀመሪያ የምንጀምረው በሜዲሲን ነው። ብዙዎች ዶክተር ሲባል የሚታያቸው ይህ ክፍል ነው። ሜዲሲን ማለት በሽታን መለየትና ማከም ላይ ያተኩራል። እነዚህ ክፍል ውስጥ የምትማሩ የሰውነት አካል አወቃቀር ብቻ ሳይሆን አንድ መድኃኒት በሰውነታችን ውስጥ እንዴት እንደሚሰራና በሽታው እንዴት እንደሚከሰትም ጭምር ነው። ትምህርቱ ረጅም ዓመታት ይፈጃል። ከ6 እስከ 7 ዓመታትም ይፈጃል። ከፍተኛ የንባብ ጫናና የእንቅልፍ ማጣት መስዋዕትነትንም ይጠይቃል። ታዲያ ይህ ዲፓርትመንት ለማን አይነት ሰው ይሆናል ብለን ብንጠይቅ በጭንቀት ውስጥ ውሳኔን መስጠት ለሚችልና ለሰው ልጆች ሕይወት ትልቅ ኃላፊነትን ለመሸከም ለሚፈልግ አይነት ሰው ሜዲሲን አሪፍና በጣም ምርጥ ዲፓርትመንትም ነው። እንግዲህ እንዳያችሁት ነው፣ የትኛውም የጤና ክፍል ከሌላው አይበልጥም። አንዱ ያለ አንዱ ስራው ሙሉ አይሆንም። የጤና ሙያ ማለት የቡድን ስራ ነው። ታዲያ እናንተ ከነዚህ ውስጥ የትኛው ይበልጥ ማረካችሁ ወይንስ አሁንም ግራ ገብቷችኋል? ሐሳባችሁን በኮሜንት ስር አስፍሩልኝ። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው።